ተመልካቾቻችን እንዴት አላችሁ? ልዩ የኪነ ጥበብ ምሽትን ለመታደም እዚህ አዲስ አበባ ዩኒቨርሲቲ ባህል ማዕከል ላይ ነው የምንገኘው። ታዲያ በዚህ የኪነ ጥበብ ምሽት ላይ ደግሞ ሁላችንም ኢትዮጵያውያን በአንድነት ተሰባስበን የምንወደው ያለምንም ልዩነት ደግሞ የምናከብረውና የምንወደው በይቻላል መሪ ቃሉ የምናውቀው ስሙ ምንጊዜም ሲነሳ ደግሞ የኢትዮጵያውያን አረንጓዴ፣ ቢጫ፣ ቀይ ባንዲራ ተውለብልቦ እንዲነሳ የሚያደርግ ሻለቃ አትሌት ኃይሌ ገብረስላሴ የህይወት ልምዱን ለማካፈል በዚህ የኪነ ጥበብ ምሽት ላይ ይገኛል ማለት ነው። እኛም በዚህ የኪነ ጥበብ ምሽት ላይ ተገኝተን ቅኝቱን ወደ እናንተ ልናደርስ ወደናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። አብራችሁን ቆዩ። ገብረስላሴ ኃይሌ 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 ገብረስላሴ አደነ ጃ ጃ አረ እጃቹ ቻ ኃይሌ ኃይሌ ለኔ ኃይላችን የሚሮጠው ከፊት ለፊቱ አየር ላይ የተውለበለበ ቀድሞት የሚበር ባንዲራ አስቀድሞ እየተከተለ ነው። ባንዲራውን ለመያዝ ነው። ኃይላችን ከተሸነፈ ባንዲራችን ይወድቃል። ኃይላችን ልክ ሪቫን ገመዱን ሲቆርጥ ካልጨበጠው በስተቀረ ባንዲራችን ይወድቃል። ይሄ ኩራታችን ይወድቃል። ይሄ መለያ ምልክታችን ይወድቃል። ሀገር ይወድቃል። ሁሌ ኃይል የሚሮጠው ይሄ ባንዲራ ለመያዝ አድርጌ ነው የማስበው። ባንዲራችን የወደቀች መስሎ ተሰማኝ። ይሄ ሁሉ ሲሆን ያ የሚችለው ያ የሚያስችለው የተናገረውን የሚያደርገው ጀግናችን ኒውዮርክ ብቻ ሳይሆን ለንደን ላይ ቀጠሮ አለን። በለንደኑም እርግጠኛ ነን። እንዲህ ባለው ሁኔታ ነው ሩጫ በቃኝ ያለው። ለንደን ቀጠሮ አለን። አንተ የሩጫው ንጉሥ፣ አንተ ግብረ ኃያል፣ ምን ይሉት መርዶ ነው ኃይሌ ያለ የሚባል ምን ይሉት ዱብዳ፣ ምን ይሉት አባባል። ቀጠሮ አለን እኮ ተዘነጋ ልበል ወይ ደግሞ አድጦ አምልጦ ነው መሰል መሮጥ በቃኝ ያልከው ነው ወይ ስታብል? እርግጥ ነው ዓለም ቢያወራውም የልብህን እውነት ልባችን ቢያውቀውም በቃኝ ማለትህን ብንሰማም ብናይም አላየንም። እኛ አልሰማንም። ቀጠሮ አለንና ጭራሽ አልገባንም። ቢገባንም ደግሞ ፈጽሞ አልገባንም። እውነት ግን አይደለም። አንተም ቃል አታጥፍም። ቀጠሮ አለንና ለንደን ላይ አትቀርም። ኃይላችን አትቀርም። ቃልህ ቃል ነውና ለንደን ላይ አትቀርም። አንተ አቆምኩ ብትልም እኛ ደግሞ አናምንም። መብታችን ነው። በቃ ይህን እኛ አናምንም። አየህ አንተ ንጉሥ ሆይ ከአንተ ጉዳይ አለን። አትቀርም ብለን የድል ቀጠሮ አለን። ንጉሥ ሆይ እባክህን ለምንህ ከከፍታው በላይ ከፍ ባደረካት ድልን ተጎናጽፈ ለብሰ ባጌጥክባት ለሀገር በእውነት ስሜት በእናትነት ምታት ከከፍታዋ ስር በነሆለል ክላት ስለ ፍቅሯ በፍቅር ባፈሰስከው እንባ የድል የጀግንነት የባንድነት ኩራት የክብር የነፃነት የፍቅር ተምሳሌት የድል አርማ አድርገ በተዋደክላት ላብና ወዝህን ሟጠ ባነገስካት በባንዲራይቱ ንጉሥ ሆይ እባክህ ያለዚህም ዳግመኛ እኛ አናስቸግርህም። ንጉሥ ሆይ እባክህን ለምንህ ደግሞ ያስለመድከን ደግመህ ንገስና ጉሮ ወሸባይን አዘፍነንና የለንደኑን ድልን ማቆሚያ ሆኖልህ በልባችን እልፍኝ ቋሚ የድል ሐውልት ደሞ በድል ደምቆ ዳግም ይቁምልህ። በልባችን ጽላት ባንተ ይቻላል መርህ ዘላለማዊ ገድል ታሪክ ይጻፍልህ እንጂ የምን ዱብዳ ነው
የምን ደርሶ በቃኝ አንተ የማን ሆንክና አንተው ልትሆን ወሳኝ ዳሩ አንተም ማድረሳው እኛም ማናስረሳ አፋህ አቆምክ ቢልም እኛ ደግሞ አናምንም አቆምኩኝ ብትልም ለእንደላ አትቀርም ኃይላችን አትቀርም ብለን እኛም ጸሎት ላይ ነን አትቀርም ብለን በሐሳብ ካንተ ጋር ነን አትቀርም ብለን በልባችን ጋልበን በሐሳባችን መጥቀን በስሜት ተነጥቀን በአካል ተመንጥቀን በምናብ ተጉዘን አንተ አትቀርም ብለን ባንተ ፍቅር ሰፈን አትቀርም ብለን ቃልህን ጠብቀን 2012 እኛም ካንተ ጋር ነን አትቀርም ብለን ኃይሌ አንተ ነህ ብለን አትቀርም ብለን ቃል አታጥፍም ብለን 2012 ካንተ ጋር ለንደነን በአበባ ጌጠን በድል ተንቆጥቁጠን ዳግም ልናጅብህ ቦታ እየጨፈርን ቀኑ አልደርስ ብሎን ቀኑን እየገፋን እንጠብቅሃለን ለንደን ቀጠሮ አለን አደራ 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 ይልዬ አደራ ኃይሌ ገብረስላሴ ኃይሌ ገብረስላሴ አደረ ስተኛ ላይ ስደርስ ጠጋበይ ወደኔ ብለሽ ጠይቂኝ ምንድነው ሚስጥሩ ከየት ነው ቀመሩ ወገኛ እረሷስ ወገኛ ምንድነው መሰላችሁ አንድ የሆነ ወቅት ማናጀራችን ብዙ ነገር አደረገልን እና በጣም እንግዲህ እንዳትስቁ ኢትዮጵያ አንዳንድ ቋንቋዎች ወደ እንግሊዘኛ ሲተረጎሙ ሌላ ነገር ይዘው ስለሚመጡ ነው እና ወዳጄ ነው እኔ አንድ ስፖርተኛ ነው በቃ በጣም አፕሪሺየት ለማድረግ ፈለገ ማናጀራችንን በጣም ጥሩ ውድድር አደረገ ሚኒማ የሚባል ታውቃላችሁ አይደለም በስት ሰዓት ገባ ገንዘብ አገኘ እና ጆስ ይባላል ማናጀራችንን እና ጆስን በጣም ታንኪዩ አድርጎ at the same time ደግሞ በጣም አፕሪሺየት ሊያደርገው ፈለገና መጣና እኔ ጋር አደገኛ በእንግሊዘኛ ምንድን ነው አለኝ ያው ዴንጀረስ ነው አይደል እኔ በቃ አደገኛ ዴንጀረስ መሆኑን ዴንጀረስ ነው አደገኛ አልኩትና ዝም አለኝ ለምን እንደሆነ አላወኩም ለምን እንደፈለገው ያንን ወርድና ሄደና ጆስን ጆስ you are very very dangerous አይደል ከዛ why what did I do በቃ ከዛ በቃ ድንግጥ ብሎ ጆስ የኛ ማናጀራችን እንዴት ምን አድርጌ ምን አጥፍቼ አይ በቃ ይወር ምናምን very dangerous አገን እየደጋገመ ከዛ ምንድነው ብዬ ምን ሆናችሁ ነው ምናምን እኔ ምን ያካብዳል የነገርከኝ ነገርኩት አለ ምን ብላልኩት በቃ ምንድነው ያልከው ቅድም ዴንጀረስ አይደል እና very dangerous አልከው አይ አልኩና ያው እንግዲህ አደገኛ ነህ ጎበዝ ነህ አሁን እዚህ ብዙ አደገኛ ተማሪዎች አሉ አይደል አላት ፈልግ ከለላ ዳስ ርቀህ ከኔ ያረጠበን ዝናብ ያባራብን ሆነህ ጎኔ
ያባራ ላይ ያባራ በኔ ላይ ፀሐይ ወታ እስክንሞቃት ፀሐይ ወታ እስክንደርቅ አያስጋህ ነጎድጓዳ አያስፈራህ መብረቅ ህይወት ማለት አሁን ናት ቅጽበት ጥሎ መኖር የለም በነገና በነበረ አይቆጠርም የዛሬ ዓለም አንተዬ ነገንተው ትላንትናን እርሳ ዝናቡ ይደብድበን በላሁን ተነሳ አትለኝ ልትጠለል አትራቀይ ልታባራ በስብሰናል እንደው ምን እንዳትሆን የምትፈራ ይልቅ ይዘኝ ሂድ በአምሌ ዝናብ እንሞሸር ጭቃ ዳልጦን ብንወድቅም እንነሳ ፍቅራችን ግን አይሸርሸር ወድቆ መቅረት ነው መባከን መነሳቱ ደርሶ ይባርከን አንሸነፍ ውሃ ሲያገኝ ለሚጸዳ አፈር ጭቃ መለያየት ይሉት ታሪክ በእኛ ያብቃ ከ7 ዓመት ጀምሮ ነው አትሌት መሆን ምሩጽ ይፍጠር በሞስኮ ኦሎምፒክ ጊዜ በ5 እና በ10 ሺህ ሲያሸንፍ ልክ እንደ ምሩጽ ገና ያኔ 7 ዓመት ነበርኩና እንደ ምሩጽ ነው በቃ እረኝነቱንም እንደ ምሩጽ ነው ወደ ትምህርት ቤትም እንደ ምሩጽ ነው እና እኔ እንደ ምሩጽ የመጀመሪያ ኦሎምፒክ ለማግኘት 16 ዓመት ተጉዣለሁ ማለት ነው አትላንታ ኦሎምፒክ ድሪም ነበር ረጅም ድሪም ዋውን በቃ እንደ ሌሎቹ ተቀላቀልኩ ምንድነው የሚባለው መሰላችሁ the billionaire group ነው የሚባለው ወይ the golden group ወይ የሚገርማችሁ ሲድኒ ኦሎምፒክ እኮ በቃ ልጆች ለማበረታታት ሄድኩት እድል ሆነና ልክ ጥሩ እየተዘጋጀው እያለ ከ3 ሳምንት በፊት አንድ ውድድር ነበረኝና እዛ ውድድር ላይ አኪለስ ቴንደን እንትን አደረገ እዛ በቃ መወዳደራችንን መቅረት አለብኝ ብዬ ነው ዲሳይድ አድርጌ ልክ ላስትሊ አንድ አቶ መላኩ የምንለው የስፖርት ኮሚሽን ነበርና በቃ አዝኜ በቃ መሄድ አልችልም እናንተ ማታ ልትበሩ ነው ቻው ብያቸው እሱም በጣም እያዘነ ባው እንትን እያለ በቃ በር ላይ እየሸኘኝ ሳለ ግን እኮ ብትሄድ አንተ ይለኛል በቃ አንተ አትወዳደር ልጆቹን ታበረታታለህ ብትሄድ አለኝ ልሄድ እንዴ አልኩ በቃ እሺ በቃ ብዬ ማታ ኢሚዲየትሊ ቤት ውስጥ ገብቼ ባለቤቴን ቃምናም ሰዴ ምን ነው ምን ተገኘ አሁን ደግሞ አይ በቃ አሁን ሄዳለሁ አሁን አልሄድም አሁን ሄዳለሁ ምን ማለት ነው በቃ ሄዳለሁ አልኩ በቃ ሄድኩኝና ሲዲኒ ደግሞ ረጅም ጉዞ ነው አይታችሁ እንደሆነና ልክ ውድድሩ ከአንድ ሳምንት በኋላ ነውና ሲዲኒ እንደደረስኩ ምን እንደመጣልኝ ታውቃላችሁ ይሄንን ሁሉ ተጉዤ እንደዋለ ውድድር መሄድ ነው አይደል እንደው የሀገሪቷንስ ገንዘብ በልቶ መቅረት በጣም ሸም ነው አልኩና እስቲ ማጣሪያውን ልሞክራለሁ አለኩ ማጣሪያውን ከዛ ፋይናሉ ላይ እስቲ እንደው ቆይ እንደምን ብዬ ስንት ላይ አንድ 10 ዙር በኋላ ወጣ ይሆን 15 ዙር ምናምን እያልኩ ሲሄድ እያመመኝ ነው እንግዲህ ድሮፕ እኔ እንግዲህ መጨረስ አይደለም አቋርጦ መውጣት ነው ልክ 5 ዙር ሲቀረን ዛሬ ሰው ሁሉ ምን ነካው አልኩ እንዴ አይሄዱም እንዴ ታማኝ አልሰሙም ማለት ነው አልኩኝ ከኛው ታውቃላችሁ ጉበዝ ጓደኛዬ ነው ኖርማሊ ከ4 ዓመት በፊት አትላንታ ላይ አይታችሁ እንደሆነ 5 ዙር ሲቀር ነው አፈትልኮ ወጣ ያንን ታለጣል እንደው ለኔ ሲያዘጋጀው ነው መሰለኝ ከዛ ለካሱ በጣም ኃይለኛ ኃይሌ የሚቀርመኝ በስፒድ ስለሆነ ብሎ ስፒድ ሲሰራ 2 ሜትር ልክ ትንስልል እኔና አሰፋ መዝገቡ ታክቲክ ሰራንባቸው ታክቲካቸው በመጨረሻ ዙር ሁሉ ጊዜ እንትን ነው ምን ታክቲክ ነው መሆን ያለበት ከዛ ልክ ፖርተኛን ብቻ ነው በቃ ያለልኝን ነው ግሬ እንደው ፊኒሺንጉን እንደው አንዴ ዩቲዩብ ላይ ምናምን ላይ የገባችሁ ታንተ አራንሰም አዘፍ ወከታል በለ እንከን የሌለብሽ ከግር እስከ ራስሽ ሴትን አስከባሪ ቆንጂትን ነኝ ባይ ተራመጅ ወደፊት ውጪ በአደባባይ እንቃወማለን አንቺን በክፉ የሚያይ ፍጹም ኢትዮጵያዊ አይናማ ድማማይ ወይዘሪት ኢትዮጵያ ቆንጂት ነኝ ባይ ተራመጅ ወደፊት
በአደባባይ እንቃወማለን አንቺን በክፉ የሚያይ። እኔ ሙዚቃ ወዳለው፣ ስዕል ወዳለው፣ አርት ወዳለው በጣም ምክንያቱም ስራ የኔም እኮ ስፖርት ያው ፓርት ኦፍ ዳት ስፔሻሊ ስዕል በጣም እኔ ሁሉ ጊዜ አንድ ነገር ብነግራችሁ አሁን ኃይሌ የምታውቁት በቪዲዮ ምናምን ነው። እንደ ኃይሌ ግን በኢትዮጵያ ውስጥ ብዙ ስዕሎችን ብዙ ኦሪጂናል ስዕሎችን የሚያስልና የሚወስድ ሰው እኔ እንጃ። እና አንድ ገጠመኝን በአርት ወዳለው ሆነ አርት ለኔ ምን ማለት እንደሆነ አንድ ባጭሩ ልንገራችሁ። እጅግ የተከበሩ የዓለም ሎሬት አርቲስት አፈወርቅ ተክሌ በጣም ገና ህፃን ምንም በማላውቅ ጊዜ ወዳችሁ በጣም እንትንላቸዋለሁ እና የእሳቸው ስዕል እንዲኖረኝ ይመኝ ነበር። የዛሬ 30 ዓመት ነው የምነግራችሁ። ገና እኮ በቂም ገንዘብ የለኝም እና ተከታተው ስትቀን እየሄድኩ በቃ ጌቴ እያልኩ በጣም እሳቸው በእውነት ነፍሳቸው ይማር እንዴት ታላቅ ሰው ናቸው። እና እንደው አንድ ቀን ምን አልኳቸው መሰለኝ እንደው ረከስ ያለ ስዕል የርሶ የለዎት ማለት ማን ነው እሱ ርካሽ ትላለህ እንዴ? አይ ይቅርታ በገንዘብ ትንሽ የሆነ ማለት ነው ብዬ ሁለተኛ እንዲህ አይባልም አሉና ከዛ $25,000 ስዕል አንድ በጣም ትንሽ ዋጋ ማለት ነው እና 100,000 ብር ነበር በወቅቱ እና 100,000 ብር በቃ ደስ ብሎኝ ኬትም አምጥቼ ያንን ብር የለኝም ብሩ ቆይኔ ንገራ ሲሪየስ ምን አይነት ሲሪየስ እንደሆኑ እዛ ብሩን ኬትም አድርጌ ሄድኩና ገዛሁና ስዕሉን ቤት ሄድኩና ቤት ስዕሉን ስንት ገዛው አሉ። ስንት ልበላቸው 100,000 ብር እኮ ጸበል ነው የሚወስዱ። ከዛ አረሳውም ተናገሩኝ ነውና አይ አንድ 3,000 ብር ሸጡልኝ አልኩ። 3,000 ያው ምንድነው ካለ ምን ከሞላ አሰጣቸውም ለምን ለዚህ ነው 3,000 ብር ከብላ ወይኔ ወንድም አለ ማለት 100,000 ብር በቃ እንደው አፍዘነው እና ከዛ በኋላ ብዙ አንተ የተባሉ ሰዓሊዎች ስላለን ብዙ የብዙዎች እንደውም አጋጣሚ መዝገበ ያኔ እዚህ አዲስ አበባ ዩኒቨርሲቲ ያስተምር የት የሆነ ብቻ እንትን ያለ የሱ ስዕል በጣም ሪያሊስቲክ ስዕል በጣም በበስት ነውና የሱ ሳይቀር ከዛ እያልኩ እያጠራቀምኩ በየእንትኔ ግን ያው ሰው እንዲያየው ነው የማደርገው። እግረ መንገዱን ንግድ ነው። ለአንተ ለነፍስ የቀረበ በጣም የምትወደው ሙዚቃ ምንድን ነው? ባለቤትህ ዓለምን ደግሞ ሙዚቃ ጋብዛት ብትባል ምን ነው መጋብዛት? ለዓለምማ ዓለም የሚለውን ዘፈን ጋብዛት። ዓለምዬ ሱራ ገባኝ ራሱ ጅሪስት እኔ ሁሉም በሙዚቃ ውስጥ በጣም በርካታ ለምሳሌ ከሌ አለልኝ ያው ቴዲ አፍሮንም አደንቀዋለሁ፣ ጥላሁን ገሰሰንም፣ መሐሙድንም፣ አስቴርንም አገርኛ ብቻ ሲሆን ደግሞ ደስ ይለኛል። ከአገርኛ በላይ ደግሞ የኢትዮጵያ የሚል ከኢትዮጵያ ጋር የተያዘ ነገር በእውነት ውስጤ እኔ ኃይሌ ይሞታል ቢባል አገር ፍቅር አሁንም የማልደራደርበት ነገር ነው። ሰው አንዳንድ ጊዜ ይሄ ድርጊት ሌሎችንም ሊያስቀይም ይችላል፣ ግን ሀገር ነው ብሎ ስለ ሀገር ከሆነ ያው ምናልባት እናቴ እኔ ገና ልጅ ሕፃን ሆኜ ነው ያረፈችው። ከዛ በኋላ እኔ እናት ብዬ ብለው ሀገሬ ነው። አበባ ያብባል በደም ቅጠል ሲወዛል በልብ የሸተተኝን መዓዛ እንዴት ባለ ስም ልመስክር። ስሜት አይጻፍ በፊደል አይወከል ሁሉ በስም ጊዜስ እንዴት ይጽና ውበት እንዳይከስም። ትንሽ ሙዚቃ ይሻላል ይጠጋል ወደ ነብስ ሀቅ እንደ ውሃ እንዳፈር ሆኖ ጠበቀው ስሬን ከመድረቅ ጠበቀኝ ከዘመን መሃል የመርገፍ ጽዋ ጎደለ ፍቅርን ያፈራ መልካም ዛፍ ለመሬት አዘነበለ ወደ ሞት አጎነበሰ ፍቅር ዝቅ አለ ወደ ሰው። እንግዲህ የአንድ አፈር መስዋዕት ነው ከዘላለም የሚያደርሰው።
ዘላለም መንገድ አፈርን ካስዋበ አበባ ሲዋሃድ ከቃል ተዛመደ ያንተና እኔ ነገድ ትንሽ ቃላዊነት ትንሽዬ ትንፋሽ ሆና ትመጣለች ስጋን ሞት ፈዋሽ መድኃኒት ናት ትንፋሽ የምትዝረቀረቅ የመኖር ውብ ዜማ ዋሽንትስ ምን ዋሽንት የህይወትን እፍታ ባህር መሞቃች ሰውስ ምን ሰው ሊሆን ቃል ካልተሸከመ የወዳጁን ቁስል በፍቅር ካላከመ ሰው ለሰው ልጅ ህመም ካልሆነ መድኃኒት ምን ይጠቅማል አዳም ራስን ማሸነፍ ነው የመጀመሪያ win yourself first ነው በእኛ ራስን አሸንፍ ራስን ሳታሸንፍ ሌላውን ማሸነፍ አትችልም ነው የሚለው ስፖርት ራስን ማሸነፍ ማለት ምን እንደሆነ ልጆች ለእናንተ ለራሳችሁ ብነግራችሁ ለምሳሌ አሁን አንድ መሆን የምትፈልጉት ነገር አለ ግን በማግስቱ ወይንም ደግሞ ከጥቂት ደቂቃዎች በኋላ የሆነ ነገር ያምራችሁና ወይንም ደግሞ የሆነ ነገር ማለት ትፈልጉና ከእንትናችሁ ወጣችሁ ያንን ድርጊት ለማድረግ ትሄዳላችሁ ላቀዳችሁት ሳትገዙ ማለት ነው ያ ማለት ሉዝ አረጋችሁት ማለት ነው እና መጀመሪያ ራሳችሁ አሸናፊ ሁኑ ራሳችሁ አሸናፊ ለመሆን ደግሞ እውነተኛ trust yourself ራሳችሁን እምነት ይኑራችሁ ራሳችሁ እምነት ማለት አንዳንድ ጊዜ ሰው እምነት ማለት ለሰንበዴ አይደለም ለራስ ነው አሁን በእኛ በስፖርት ውስጥ ሪከርድ መስበር እቀዳለሁ አይደል I can do it ብዬ ነው ለምን ራሴን ስለማምን ራሴን አሸንፌው ስለመጣው win yourself ስላደረኩ ከዛ በኋላ ማንኛውንም ነገር ማድረግ ይቻላል ስለዚህ ነው እምነት ይኑረን ራሳችንን ማሸነፍ ነው ሌላ ሁለተኛው ፖይንት ላይ የምንመጣው ዲሲፕሊን ነው ልጆች በእኛ ስፖርት ውስጥ ዲሲፕሊን ማለት ምንም ወልወፈለፈል የለም በቃ ዛሬ 30 ኪሎ ሜትር ትሬኒንግ አለክ ነገ ጠዋት 30 ኪሎ ሜትር ትሬኒንግ አለኝ in between የሆነ ነገር ይመጣል ቢመጣ ዲሲፕሊኑ ወደዛ ሂድ ያ ፕራዮሪቲ ሰጠው ምናምን አይደል እና በእኛ ዲሲፕሊን ምንም ውልፍት የሚባል ነገር የለም ለምሳሌ አክል ትሬኒንግ እየሰራን ትሬኒንግ በጣም እየሰራን all of the sudden ከፍተኛ ዶፍ ሊመጣ ይችላል 1 ኪሎ ሜትር 2 ኪሎ ሜትር ቀረ ዶፍ መጥቷል ያ ዶፍ ሊወስድም ይችላል ግን ዲሲፕሊኑ ምን ይላል ጨርሰው ወይ ደግሞ 30 ኪሎ ሜትር ተሰጥቶ 29ኛ ኪሎ ሜትር ላይ ይላል በቃ ይተናነቃል አረባክህ አቋርጠ ተንፈሳይ ዲሲፕሊን ጨርስ እናንተም ይሄንን አትርሱ አንድ ፍላጎት አለኝ ፍላጎቴ ምን እንደሆነ ታውቃላችሁ እኔ ማንም ሰው ሐውልቴን እንዲሰራልኝ አልፈልግም ሐውልቴን ግን ራሴ ሰርቻት እሄዳለሁ እንዴት ነው ቅድም እንዳለው አሁን እናንተ እንትን ውስጥም እንደው ለጥ ብዬ ልገባ እችላለሁ አሁን በብልጣብልጤ አሁን በማወራት ወሬ እሷም ራሷ አንድ ሐውልት አኑሮ መሄድ ነው በሰው ዘንድ ተወዳጅ ሆኖ ብዙ ነገሮች አሉ ግን እየሰራዋቸው ያሉ ነገሮች አሁን አንዳንድ ድርጊቶች እያያቸዋቸው ነው አይደል ሪዞርት ምን በለው እኔ ለምሳሌ ያህል ሐዋሳ ላይ ቢቀመጥ አርባ ምንጭ ላይ ጅማ ላይ ቢሄድ ጎንደር ላይ ቢሄድ by the way አሁን ጎንደር ከ300-400 ዓመት በኋላ እየሰራው ያለ ነገር አለ ጎንደር ሄዳችሁ ወደፊት ታውታላችሁ ያ የኔ ሐውልት ነው የፋሲል ግንብ አለ አይደለ የኃይሌ ግንብ ደግሞ ይኖራል በየስቤው ኮፒ ያደረኩት ምንም ፈጠራ የለውም ሲሪየስ ፈጠራ የለውም የእሳቸውን ሰፋር አድርጌ ነው የሰራሁት የፋሲል አመታት ለብዙ አመታት የተሰራ አይደለ እኛ ደግሞ በአጭር ጊዜ በሚያምር በሚደንቅ ሁኔታ ምናልባት አሁን በቅርብ ጊዜ ተለቆ ታውታላችሁ የዛ ጊዜ ሁለቱም ለካ ሐውልት ለካ ማለት ይሄ ነው Haydi
ኃይሌ ስላሴ ኃይሌ ይሄንን አሁን አልሰራው እርግጠኛ ነኝ ቀለሞቹን ማየት ፈልጋለሁ ነው የምትሉት ለዚህ ሰው ምን ነው የምትሰጡት እስቲ